እውነት ለመናገር ሩታ እንደተማረ ሰው ተነጋግሮ መግባባት ራሱ ጠፍቶብሻል። እኛ እስከምናውቀው ሰበብ አስባብ እየፈጠርሽ ሁሌም የአብርሃምን ሕይወት እየረበሽ አላኖር ያልሽውም አንቺ እኮ ነሽ። እንዲሁም ደግሞ አትሳሳቺ፣ ኤፍሬም ወንድሙ ነው። ለምን በቤተሰብ ጣልቃ መሀል ትገቢያለሽ? አብርሽ የዋህ ነው። ስለዚህ ሁሉም ነገር መልካም ይሆንለታል። አብርሽ እንኳንም ተፈታች። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? እንዴት ስቆያችሁልን? በተለያየ ምክንያት በስራም በትምህርትም በሀገር ውስጥም በውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ እንላለን ማለት ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ ቤተሰብ እንድትሆኑን በአክብሮት በፍቅር እንጠይቃችኋለን ማለት ነው። አብርሽ እንኳን ደስ አለህ። አየህ፣ ልክ ነህ። ምርጫህም ትክክል ነው። የፍቅር አጋርህ አንተን ገፍትራ የምትጥል ሳትሆን አክብራ የምትሳሳልህ ሄርሜላ ብቻ ናት። ሩታ አላርፍ ብላ እኛንም አደከመችን። እንዲሁም ደግሞ የተለያዩ ሩታ የአንቺ ሳቅ ከአንድ ቀን አያልፍም። ለምን እንደዚህ አይነት ስህተትና ጭንቀት ውስጥ ትገቢያለሽ? ለምን ከሰዎች ህይወት ውስጥ አትወጪም? በማለት እንግዲህ የተለያዩ የሩታም እንዲሁም ደግሞ የሄርሜላና የአብርሽ ቤተሰቦች የተለያዩ አስተያየቶችን እየሰጡ ይገኛሉ። እንግዲህ በትናንትናው ዕለት ሩታን እንዴት ስትሆን እንደነበር አይተናታል። ለምን ራሷን በዚህ ደረጃ እያወረደች፣ ለምን ራሷን በዚህ ደረጃ እያዋረደችም እንደመጣች ፈጽሞ ሊገባን አልቻለም። አሁን ላይ ሩታ እየሆነ ያለውን ነገር ተቀብለሽ አርፈሽ መቀመጥ ሲገባሽ ጭራሽ ነገሮችን ወደማይሆን ነገር እየጨመርሽ እንድትጠይ ሰዎች እንዲተውሽ በዙሪያሽ ያሉ ሰዎችም እንዲሸሹሽ እያደረግሽ ነው። እና ለምንድን ነው መረጋጋት ውስጥሽ ያልኖረው? ለምንድን ነው ሰከን ብለሽ ቆም ብለሽ ያለሽበትን ቦታ ማሰብ ያቃተሽ? አብርሽ እንግዲህ አሁን ላይ ሩታን በዚህ ደረጃም ማናገር አይጠበቅባችሁ። ምክንያቱም አሁን ላይ እየሆነ ያለው ነገር በሩታ በኩል ምንም ልክ ያልሆነ ነገር ነው። ውስጧ በጣም መጥፎ የሆነ ስሜት አላት እና ጠላት ይቃጠል ድብን ይበል፣ አንተ በጣም ጥሩ ሰው ነህ እና የተረጋጋህ ነህ። ሩታ በቃ ሴራሽ ይብቃሽ፣ በግድ ትዳር የለም፣ ከነዚህ ሰዎች ገለል በይ የሚሉ ሰዎችም እጅግ በጣም በርክተዋል ማለት ነው። ሩታ አርፈሽ ህይወትሽን ኑሪ፣ ተጠንቀቁ እያልሽ ለራስሽ ነገሮችን ወደ ራስሽ እያዞርሽ ነው። ለራስሽ ሁኑ፣ ተጠንቀቂ። ምንም ቢሆን ከተበደልሽም ከተጎዳሽም ደግሞ በቀል የእግዚአብሔር ነው የሚሉን በርካታ ሰዎች አሉ። እንግዲህ የዚህ ሁሉ ሰው ሀሳብና አስተያየት ሩታ አሁን ያለሽበት ነገር ልክ አይደለም፣ መንገድሽን አስተካኪ፣ የምትሄጅበት መንገድ በጣም አንቺን ብቻ አይደለም ሌሎች ሰዎችንም የሚጎዳ ነው እና ለምን ተረጋግተሽ ነገሮችን ማድረግ አቃተሽ? ለምን ወደ ራስሽ መመለስ አቃተሽ? ለምን አሁን ላይ አብርሃም ከእጅሽ ሲወጣ በዚህ ደረጃ ነገሮችን ወደ መጥፎ ለመውሰድ ሞከርሽ? ሄርሜላ ምንም የበደለችሽ ነገር የለም። እንደው መናገርም መጉዳትም ካለብሽ የልጅሽን አባት አብርሃምን ሊሆን ይችላል። እሱም ያጠፋው ነገር የለም። ነገር ግን ሄርሜላ ተጠያቂ የምትሆንበት ምንም ምክንያት የለም። አብርሃም ፈልጎ ነው ሄደው፣ አብርሃም ወዷት ነው ሄደው ሄርሜላ። ስለዚህ ለምንድን ነው እሷ አንቺ ጥላቻን ምሰብኪው? ለምንድን ነው በቀልን ምሰብኪው? ነገሮችን በዚህ ደረጃ የምታወሳስቢው ለምንድን ነው? በአንቺና አብርሃም መካከል አሁን ላይ የሚያገናኛችሁ አንድና አንድ ነገር ብቻ ነው፣ እሱም ልጅሽ ነው። ልጅሽን ለምንድን ነው እሱ እንደዚህ አይነት መከራና ስቃይ ውስጥ አብረሽ የምትጨምሪው? ለምን ከአባቱ ጎን አብሮ ተዋዶ እያገኘው ለምን አያድግም? ለምን ታሸሽዋለሽ? አብርሃምን እጅግ በጣም እያሸሸሹ ነው እና አሁን ላይ እንደውም አብዛኛውን በርካታ ኦዲየንስ የሆነ ሰው እባካችሁን ሄርሜላና አብርሽ ከሀገር ወጥታችሁ ለተወሰነ ጊዜ ከፊቷ ዞር በሉላት። እንዲሁም ደግሞ እሷ የሌለችበት ቦታ ለመኖርም እራሳችሁን አዘገጃጁ እንጂ አሁን ላይ ሩታ ባለችበት ስሜትና ሁኔታ የምታኖራችሁም አይደለም በማለት እንግዲህ አብዛኛው ሰው የራሱን አስተያየት እየሰጠ ነው ማለት ነው። እንግዲህ ያው እኛም ሁላችንም እየታዘብን ነው። ሄርሜላ ጠፍታ ከመጣችበት ጊዜ ጀምሮ እየሆነ ያለው ነገር ጭራሽ እርግዝናዋን ስትሰማ ሁኔታዋን አይተናል። በትናንትናውም ዕለት እናንተ ተቃጠሉ እንጂ እኔ የምቃጠልበት ምክንያት የለም፣ ነገር ግን ከዚህ በኋላም እንደዚህ በቀላሉ ትተወናለች ብላችሁ እንዳትጠብቁ ጭራሽ ማስፈራሪያና ዛቻ እየሰጠቻቸው ነበረ። እንዲሁም ደግሞ ስታስጠነቅቃቸውም ነበረ ማለት ነው። እንግዲህ ሄርሜላ በዚህ በጣም ተናዳና ተበሳጭታ አትድረሽብን፣ ለምን ሳትፈለጊ ማትፈለጊበት ቦታ ትገኛለሽ? አብርሃም በቃ የኔ ነው፣ ለምን አትተዩም? በማለት እንግዲህ ፊት
ፊት ለፊት ነው ስታበሳጫት ስታናድዳት የነበረው። ይሄ ደግሞ በጣም የሚያሳዝን ነገር ነው። ሰዎች እንዴት በዚህ ደረጃ ራሳቸውን ያዋርዳሉ? ይሄ ሩታ ላንቺ ውርደት ነው። ለምን ራስሽን አትጠብቂም? ለምን ራስሽን መስመርሽን አስምረሽ አትቀመጭም? ለምን የራስሽን ህይወት ፈልገሽ አትኖሪም? በዚህ ሰዓት ላይ ከልጅሽ ጎን ነው መሆን ያለብሽ። ለምን የእነሱን እያንዳንዱን መንገድ እየተከተልሽ ለመጉዳት ትሞክሪያለሽ? ሰዎችን እኮ የራስም ለማግኘት በፍቅር በዘዴ ነው መሆን ያለበት። አንቺ ግን በቀልን ነው እየመረጥሽ ያለሽው። ሰዎችን ለመጉዳት ነው እየተዘጋጀሽ ያለሽው። ይሄ ደግሞ ማንንም የሚያስኬድ ነገር አይደለም። ዞሮ ዞሮ ራስሽን የማትወጭበት ጉድጓድ ውስጥ ሊጥልሽ የሚችል ጉዳይ ውስጥ ነው አሁን ላይ ያለሽው እና ራስሽን አሁን ካለሽበት ነገር መለስ አድርገሽ እንዲሁም ደግሞ የራስሽን ህይወት ለመምራት ወደ ራስሽ ሰላም ለመመለስ መረጋጋት በደንብ ነው የሚያስፈልግሽ። እንዲሁም ደግሞ ቤተሰቦቿን ቢሆኑ ይህን በዚህ ሰዓት ሊያግዟት ከጎኗ ሊሆኑ ይገባል። ምክንያቱም የሰው ልጅ በእንደዚህ አይነት ነገር የጀመረው ጥላቻና በቀል ነው መጨረሻ ላይ መጥፎ ጉዳት ሰዎች ላይ ሊያደርስ የሚችለው እና ሩታ አሁን ያለችበት ስሜት በጣም መጥፎ ነው። የተለያዩ ጉዳቶችን በራሷም ሆነ ዙሪያዋ ባሉ ሰዎች ሊያደርስ የሚችል ጉዳይ ነው እና እባካችሁን አጠገባ ያላችሁ ሰዎች ልትረዷት፣ ልታግዟት፣ እንድትረጋጋ ካለችበት ሁኔታ እንድትወጣ ልትረዷት ይገባል እንላለን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ትኩስ አዳዲስ ቤተሰባዊ መረጃ የምናደርሳችሁ ይሆናል። በያላችሁበት ሰላም